የነብር ትራፊ ለጅብ አዲሱ ነው ግድ ለሚሄዱ ንቄቶቻቸው ነው አለች ሩትዬ ነብሯ ማለት ነው። ነብሯ እንግዲህ ማን እንደሆነ ታውቃላችሁ? ሩትዬ ናት ማለት ነው። እና ጅቦቹ ደግሞ እነማን እንደሆኑ ያው ታውቃላችሁ ማለት ነው ጋይስዬ። እና ሩትዬ ያልፈለገችውን ሩትዬ ናቀችውን እያፈነፈኑ ማለት ነው፣ ወይም ደግሞ እየለቃቀሙ የሚያነሱት ጅቦቹ ናቸው ማለት ነው። ልክ እንደነ ዙጥ ማለት ነው፣ እንደነ ሄርሜላ ያሉት ናቸው ማለት ነው። ምክንያቱም እሷ አይተዎቹን ነው የሚያነሳሱት ማለት ነው። እና ነብሯ የሩትዬ ጠንካራዋ ግጥሙን እንደዚህ ብላ ገጠመችው እላችኋለሁ። ከዛ ደግሞ ጋይስ ማለት ነው ዛሬ ደስታ ግን ቆይ ሰላም ልባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ አድርጉ። ትናንት በዳኒ ቤት የተለቀቀው ቪዲዮ አይታችኋሉላችሁ ማለት ነውና ታያችሁት። ሶስታቸውም አንድ አይነት ልብስ ነበር የለበሱት ማለት ነው። ደስታ ምሩትዬም ዳኒም ማለት ነው። እንግዲህ በአጋጣሚ ሶስታቸውም አንድ አይነት ልብስ ሊለብሱ አይችሉም ማለት ነው። ጥቁርም ቢለብሱ ቀይም ቢለብሱ በአጋጣሚ ሶስት ሰው አንድ አይነት ልብስ አይለብስም። ተነጋግረው ነው እንግዲህ አንድ አይነት ጥቁር ልብስ ነው የለበሱት ከላይ ማለት ነውና ተነጋግረው እንደሆነ ራሱ እዚህ ጋር መንቃት አለባችሁ ማለት ነው። ምክንያቱም እነሱ ከካሜራ ጀርባ ጓደኛሞች ናቸው። አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይስቃሉ፣ አብረው ይጫወታሉ ማለት ነውና እዚህ ጋር ጓደኛሞች እንደሆኑም ምክንያቱም እንደዚህ በአጋጣሚ ሁለት ሰው በአጋጣሚ አንድ አይነት ልብስ ለበሰ ይባል፣ ግን ሶስተኛ ሰው ሶስት ሰው በአጋጣሚ አንድ አይነት ልብስ አይለብስም ማለት ነው። እንዳያችሁት አንድ አይነት ጥቁር ልብስ ነው የለበሱት ማለት ነውና እዚህ ጋር ራሱ ጓደኛሞች እንደሆኑ አብረው እንደሚበሉ አብረው እንደሚጠጡ ከካሜራ ጀርባ አብረው ደስተኛ እንደሚሆኑ አብረው እንደሚስቁ ምናምን ያስታውቃል። ግን ድራማው ላይ ደግሞ ማለት ነው ማን ያሳዝናል ካላችሁኝ ድራማው ላይ ትናንትና ያሳዝነኝ ደስታ ነው። የእውነት በጣም ነው ያሳዝነኝ። ምስኪን ምንድነው ፊትህን ኮፍተር አድርገው እንዴ? ወንድ ልጅ ፊቱን ኮፍተር ካላረገው እኮ ሴት ነው የሚመስለው። በነገራችን ላይ የእውነት የሆነ ግርግር አለበት ቦታ ሴት ልጅ ፊቷን ብዙ ጊዜ ኮፍተር ለማድረግ ይከብዳታል ማለት ስለምትፈራ እና ደስታን በቃ ፊቱን ኮፍተር ካላረገው እኔ ሴት ማለት ኮፍተር ማድረግ አለበት ወንድ ልጅ ፊቱን ማለት ነው። እና በጣም ፈርቶ ነበር። ዳኒ ደግሞ የሚጥልበት አማርኛ እኔማ በሳቅ የእውነት ቪዲዮአቸው በጣም ነው ያሳቀኝ፣ በጣም ነው ፈን ያደረገኝ ማለት ነው። የሚጥልለት አማርኛ የሚናገረው ንግግር በጣም ነው የሚያስቀው። እንደዚህ ነው በቃ እንደዚህ ነው ቀጭን ሰው እኮ ማለት ነው። እና ዳኒ በጣም ነው በቃ አማርኛውን ያጣድፈዋል፣ ጣል ነው የሚያረግበት ማለት ነው። ነገሩ የሩትዬ ፍቅረኛ ሆኖ የልጁ አባት ነኝ እኮ ብሏል። ዳኒ እኮ ልጅ ናፈቀኝ ሲል ነበር የሩትዬ ልጅ ማለት ነው። እናማ ጋይስ ትናንትና እንደ ጥቅሉ ደስ አሳዘነኝ ትንሽ ማለት እንዴ ለምንድን ነው ፊቱን ኮፍተር የማያደርገው? ለምንድን ነው የሚፈራው ምናምን ነገር አልኩኝ። እንዴ የመጣው ሁላ እኮ እየቀጠቀጠው ነው የሚሄደው፣ ወይም ደግሞ በቃ አማርኛውን እሱ ላይ ጨርሶ ነው የሚሄደው ምናምን ነገር ማለት ነው። በቃ ቅጥቅጥ አድርገውት ነው በአማርኛ ራሱ የሚሄዱት ማለት ነው። እንደዚህ እንዴ ኮፍተር አብርሽም ስመጣው እንደዛ ተናግሮት ነው የሚሄደውና ፊቱን ኮፍተር ቢያደርግ እንደዛ አይሉትም ነበረ ማለት ነውና ደስታ አትፍራ ነው የምንለው። አትፍራ እና ፈሪ አትሆን ማለት ነው። ፊትን ኮስተር አድርግ ማለት ነው። ማንምማ አይናገርህ እንደዚህ ወንድነትን እንትን አይፈታተኑ ማለት ነው። አው ዳኒ እንግዲህ ትናንትና ጥንባጥቤ ነው ማጫወት ምናምን እያለ ነበር ማለት ነው። ብዙ ነገር እያለው ነበር። እና ሌላው ደግሞ ምንድነው ሩትዬ ወርቁን መለሰችለት ለደስታ። መቼ የሰጣትን ወርቅ ሲጀመር አርቲፊሻል እኮ ነው የአንገቷ ላይ ያሰረው ይዛኔ ያኮ አርቲፊሻል ነው። በመናሙ ምስኪን እየለራሱ ምስኪን በመናሙ ወርቅ ገሱ አንገት ላይ ያስራል። በመናሙ ምስኪን የሆነ በቃ አሁንማ ስስለው በቃ ምንም የሌለው ምስኪን ዳ ነው የሚመስለኝ ማለት ነው። ምስኪን እኔ ደስታ ማለት ነው። እና በመናሙ ወርቅ ገሱ ይሰጣል። እንደዚህ አሁን እዚህ ጋር ሲሰሩ እኔ እንትና የሆነ ሰዓት ሰጠኝ ገሌ ምናምን ተዚህ በፊትም አብሪሽ ይቺ ሄርሜላ ስንት ዶላር ሰዓት ሰጠች ምናምን ብለው ይመጣሉ እንደዚህ ማለት ዝም ብለው አርቲፊሻል ሰዓት ምናምን ያስገዙና ማለት ነው። እና በጥቅሉ ደስታ ያንን ወርቅ ሊገዛበት የሚችልበት አቅም ለራሱ ያለው አይመስልም ማለት ነው። አንዳንዴ አንገት የሚያስደፋቸው ገንዘብ ማጣት ራሱ አንዳንዴ አንገት ያስደፋቸዋል። በተለይ በአሁን ሰዓት ጋይስ ማለት ነው። ገንዘብ ማጣት በአሁን ሰዓት ፈሪ እንድትሆኑ ነው የሚያረጋችሁ። ገንዘብ ከሌላችሁ ፈሪ ትሆናላችሁ፣ አንገታችሁን ትደፋላችሁ። ገንዘብ ያለው በቃ በጉልበት የማትበልጡ ሰው ግን ገንዘብ ካለው ያ ሰው አንገታችሁን ሊያስደፋችሁ ይችላል፣ ያ ሰው ሊያስፈራችሁ ይችላልና ደስታዬንም የተረዳሁት ወንድሜን እንዴት እንዳሳዘነኝ ከሱንም የተረዳሁት በቃ እንኳን ወርቅ ሊገዛ ማለት ነው። በቃ እሱ አሁን ላይ ምስኪን ልጅ ነው በጥቅሉ ምስኪን ነው ማለት ነው። ምስኪን ልጅ ነው የእውነት ያሳዝናል ጋይስ ማለት ነውና
እንትና ደግሞ በነገራችን ላይ መርሳት የሌለባችሁ ነገር ጓደኛሞች እንደሆኑ ማለት ነው። ሁላቸውም ከሩትዬ ጋር ከዳኒም ጋር ከሁሉም ጋር ደስታ ጓደኛ እንደሆነ ከካሜራ ጀርባ ምንም አይነት ፍርሃትም ሆነ ምንም አይነት አንገት መድፋት የለም ደስታ ጋር ማለት ነው። ካሜራ ጋር ነው እንደዚህ አንገቱን የሚደፋው ማለት ነው። ምክንያቱም ሰው አክት ይሰጠዋል። አክት ነው ምንድነው የሚሰጠው ነገር አለ። ድራማ ሲሰራ የራሱ እንትንም የሚተውነው ትወና የደስታ ትወና ደግሞ አንገት ማቀርቀር ስለሆነ ወይም ደግሞ እጁን አጣጥፎ እንደዚህ የሚሉትን አማርኛ የሚሉትን ስድብ እየሰማ መቀበል ስለሆነ እንደዛ ስለሆነ ነው እንጂ ከካሜራ ጀርባ እንደዚህ አይደለም። እና ከካሜራ ጀርባ ሁላቸውም አንድ እንደሆኑ የምናቀበት የተለያየ እንትን እያሳዩናል። ግን እኛ ወሬያቸውን ስለሆነ የምንረክዘው ወይም ደግሞ የሚሰሩትን ስራ እንደዚህ አሁን አለባበሳቸው እንደዚህ ወይ ደግሞ ሁኔታቸው ምናምን አናይም አተኩረን ወይ አነጋገራቸውን ጭቅጭቃቸውን አይተን ስለሆነ እንትን የምንለው። አሁን ትናንትና ሶስታቸውም እንዴት አንድ አይነት ለብሰው ይመጣሉ እንዴት ማለት እንዴት ሶስት ሰው በቃ በድንገት አንድ አይነት ልብስ እንግዲህ እነሱ በድንገት ሊሉ ነው አሁን እንጂ ድራማውን አንድ ላይ ተነጋግረን ነው ይሉ በድንገት ነው የለበስነው ቢሉ እንዴት ሶስት ሰው አንድ አይነት ልብስ በድንገት ለብሶ ይመጣል? እና ለነቃ ሰው ማለት ነው ለነቃ ሰው በደንብ ነው የሚለየው እንትናቸው ከካሜራ ጀርባ በደንብ እንደሚጫወቱ ካሜራ ላይ ግን የራሳቸውን ትወና እንደሚተውኑ በደንብ ያስታውቃል። ለነቄ ሰው ማለት ነው። አዎ ለነቄ ሰው ነው። እንግዲህ ለተኛ ሰውማ አያስታውቅም። ወሬያቸውን ብቻ አዳምጡ ነው። ምን እንደለበሱ ለራሱ እኮ ፊታቸው ራሱ ምን እንደሚመስል አንዳንድ ሰው አትክዞ ነው ምንድነው የሚባለው ማያይ ሰው አለ። ዝም ብሎ ወሬውን ብቻ አዳምጦ የሚሄድ ማለት ነው። እና ግን በደንብ አይቶ በደንብ አዳምጦ እንትን ላለ ሰው ድራማ እንደሆነ የሚሰሩት ነገር በጣም ግልጽ ነው ማለት ነው። በጣም ግልጽ ነው። አዎ በትናንትናው ልብሳቸው ብቻ እንትን ማለት ትችላላችሁ ማለት ነው። እኔ ኔቨር ኤቨር ሶስት ሰው አንድ አይነት ልብስ በአጋጣሚ ለብሶ መጣ አልልም ማለት ነው። አንድ አይነት ልብስ ተመካክረው አንድ ቦታ ሊገናኙ ያሰቡ ሰዎች ሶስቱም አንድ አይነት ጥቁር ልብስ ለብሰው መጡ በአጋጣሚ ብዬ ለማመን ይከብደኛል። ተነጋግረው ነው እንጂ ማለት ነው። አሲ ጥቁር ልብስ እንለብስ ዛሬ ምናምን ነገር ብለው የነቃም ይንቃ ነቄ የሆነ ሰውም ይንቃ እኛ ድራማ እንደሆነ የምንሰራው ያልነቃም ሰው ደግሞ ብለው ተነጋግረው እንደመጡ በጣም ግልጽ ነው ማለት ነው። እና ለማንኛውም ያማላ ሩትዬ ሰላም ትሆን ማለት ነው። አዎ ከሴት ጎን ነን ሴት ስለሆን እያል እና ወደ ገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ እና ላይክ አድርጉ። ቪዲዮ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እስከ ቪዲዮ መጨረሻ ተከታተላችሁኝ እጅግ ከልብ አመሰግናለሁ። ባይ ጋይስ።